ሰላም እንዴት ናችሁ? ኤስዲ ቲዩብ እንዲሁም ኤስዲ እንግሊዝኛ ቋንቋ በተለየ መንገድ ቀላል በሆነ መንገድ የምንማማርበት የዩቲዩብ ቻናሎች ናቸው። እየወደዳችሁት ነው፣ እጅግ በጣም ደስ ብሎናል። ሁለቱንም ቻናሎች ሰብስክራይብ አድርጉ። ኤስዲ እንግሊዝኛ ላይም ኤስዲ ቲዩብ ላይም ቋንቋዎች ትምህርቶችን ስለምንለቅ ሁለቱንም ሰብስክራይብ እንድታደርጉ በዚያው አጋጣሚ ጋብዛችኋለሁ። የዛሬው ትምህርታችን ምንድን ነው? ኢን ዘ ቤድሩም ኤንድ ባዝሩም መኝታ ክፍሎችን እንዲሁም መታጠቢያ ክፍሎችን በተያዘ በደንብ አድርገን ዛሬ እንቃኛቸዋለን ማለት ነው። መኝታ ቤቶቻችን ውስጥ ምኖች አሉ፣ እንዲሁም እንዴት አድርገን እንገልጻለን፣ መታጠቢያ ቤቶች ውስጥ ምን ምን አሉ፣ እነሱንስ እንዴት አድርገን እንገልጻለን የሚለውን በዛሬው ትምህርታችን እንቃኘዋለን። ከዚህ በኋላ ይህ የእናንተ ጥያቄና ርዕስ አይሆንም ማለት ነው። በዛሬው ትምህርታችን ምንድን ነው የምናየው? ትምህርቱን በደንብ አድርገን የምንማማረው። በዛኛው ደግሞ የኤስዲ እንግሊዝኛ ቻናላችን ላይ ደግሞ ይህንን ትምህርት ከተማራችሁ በኋላ ጥያቄዎች አሉ። ምን ያህል ተረድታችሁታል፣ ምን ያህል አውቃችሁታል የሚለውን ጥያቄዎች አሉ። ጥያቄዎችን እንደ ፈተና ትፈተኗቸዋላችሁ። ምን ያህል አንደርስታንድ እንዳደረጋችሁት የምናይበት ነው። ከዛም ሲያልፍ ደግሞ ግማሽ እውቀታችሁን ሙሉ የምታደርጉበት ነው። ጥያቄዎቹን አንድ ላይ ስለምንሰራቸው ይበልጥ ቀላልና አዝናኝ በሆነ መንገድ የምንማማርበት ስለሆነ እሱንም ተከታተሉ። በቀጥታ የሚወስዳችሁ ወደ ዛሬው ትምህርት ነው። ኢን ዘ ቤድሩም መጀመሪያ የምንመለከተው መኝታ ቤት ውስጥ ምን ምን አሉ የሚለውን ነው። ኢን ዘ ቤድሩም መኝታ ቤት ውስጥ ምን ምን አሉ፣ ኮመን የምንለው እናነሳለን። እናንተ መኝታ ቤት ውስጥ ምን ምን እንዳሉ አላውቅም፣ ግን የአብዛኛው መኝታ ቤቶች ውስጥ የማይጠፉትን አንድ ላይ እናያለን ማለት ነው። የመጀመሪያው ቤድ ነው። አልጋ። መኝታ ቤት ውስጥ አልጋ ይኖራል፣ ቤድ ነው። ምስሎቹን እየተመለከታችሁ ተከተሉኝ። ከግራ ወደ ቀኝ ነው የምንሄደው። ቤድሳይድ ላምፕ። ቤድሳይድ ላምፕ የምንለው መኝታ አልጋችሁ አጠገብ የሚቀመጥ የምሽት አምፖል ነው ማለት ነው። ምስሉ ላይ እንደምትመለከቱት ነው። ያ ቤድሳይድ ላምፕ ይባላል። እሱ የመኝታ ቦታ ላይ የሚቀመጥ ከአልጋ ጎን የሚቀመጥ ቤድሳይድ ላምፕ እንለዋለን ማለት ነው። አላርም ክሎክ ኢትዮጵያ ውስጥ አይስተዋልም፣ ውጭ ሀገር ግን በስፋት ይገኛል። ጠዋት ላይ ሰዓት ሞልታችሁት መንቃት በምትፈልጉበት ሰዓት ላይ እንዲያስታውሳችሁ የምታደርጉበት ነው። በጣም ከፍተኛ የሆነ ድምፅ እየሰጠ እንድትነቁ ያስታውሳችኋል ማለት ነው። አላርም ክሎክ እንለዋለን። የስልክ ክሎክም አለ። አብዛኛው ሰው ግን ውጭ ሀገር የሚጠቀመው አላርም ክሎክ ስለሆነ ነው ይዤላችሁ የመጣሁት። መኝታ ክፍላችሁ አጠገብ አስቀምጣችሁ አልጋችሁ አጠገብ አስቀምጣችሁት ጩኸቱን በምትሰሙበት ሰዓት ላይ ትነቃላችሁ ማለት ነው። እንግዲህ ሰነፍ ካልሆናችሁ ትወዱታላችሁ፣ ሰነፎች ግን አይወዱትም። ጠዋት ይረብሻቸዋል። መንቃት ባልፈለጉበት ሰዓት ላይ እንዲነቁ ያደርጋቸዋል። ነገር ግን አላርም ክሎክን እንድታውቁት ጭምር ነው። ፒጃማስ ይህን ታውቁታላችሁ። የመኝታ ልብስ ነው። ፒጃማስ ይሉታል እነሱ። የመኝታ ልብስ ነው። ስተኙ የምትለብሱት ልብስ ነው ማለት ነው። ድሬሲንግ ቴብል ብዙ አይነት ቴብሎች አሉ። ቴብል ማለት ጠረጴዛ ነው። ድሬሲንግ ቴብል እዚህ ምስሉ ላይ በስተቀኝ የላይኛው የምትመለከቱት ነው ማለት ነው። ድሬሲንግ ቴብል ይባላል። ሌላኛው ደግሞ ቼስት ኦፍ ድሮወርስ የቴብል አይነት ነው የሚመስለው፣ ነገር ግን ቼስት ኦፍ ድሮወርስ ይባላል። የተባለበትን ምክንያት ምንድን ነው? እጅግ በጣም ብዙ መሳቢያ ስላለው ነው። ቼስት ኦፍ ድሮወርስ እጅግ በጣም ብዙ መሳቢያ ስላለው ነው። ስሙም ከዛ ጋር ስለተያዘ ነው። እሺ፣ ሚረር መስታወት። መኝታ ክፍል ላይ ሌላውን ሊኖር የሚችለው መስታወት ነው። እነዚህ እስካሁን ያየናቸው በሙሉ ኮመን የሚባሉ ናቸው። መኝታ ቤት ውስጥ የሚኖሩ ሚረር ደግሞ መስታወት ይኖራል። ጠዋት ስትነሱ ፊታችሁን የምታዩበት ማለት ነው። ወርድሮብ ደግሞ የምንለው ቁም ሳጥን ነው። መኝታ ክፍል ውስጥ ይኖራል። ልብሶቻችንን የምናስቀምጥበት ነው ማለት ነው። ቤድሳይድ ቴብል የምንለው አልጋችን አጠገብ የምናስቀምጠው ነው። ቤድሳይድ ላምፕ እና አላርም ክሎክን የምናስቀምጥበት ነው። ከአልጋችን አጠገብ አስቀምጠ ነው ቤድሳይድ ላምፕ፣ አላርም ክሎክ፣ ከዛም ሲያልፍ ደግሞ ስልክና ቻርጀር የምናስቀምጥበት ነው። ሄር ብራሽ ቤድሩም ላይ ሊኖር ይችላል። ፀጉራችሁ የምታበጥሩበት መስታወት እያያችሁ
ካምብ ማበጠሪያ፣ ካምብ ለወንዶች ነው። ሄር ብራሽ ደግሞ ለሴቶች ነው ማለት ነው። ሴቶች ከእንቅልፋቸው እንደተነሱ ሰክተው ሄር ብራሽ ተጠቅመው ፀጉራቸውን ያበጥራሉ። አብዛኛው ጊዜ ወንዶች ደግሞ ኮምብን ነው የሚጠቀሙት ማለት ነው። ነገር ግን እንዲህ ልበላችሁ እንጂ በተለምዶ ነው። ኮምብን የሚጠቀሙ ሴቶች አሉ፣ እንዲሁም ደግሞ ሄር ብራሽን የሚጠቀሙ ወንዶችም ይኖራሉ። ነገር ግን የተለመደው ኮምብን ወንድ ሲጠቀም ነው፣ ሄር ብራሽን ደግሞ ሴት ስትጠቀም ነው ማለት ነው። ኢን ደ ባዝሩም፣ ባዝሩም ውስጥስ ምን ምን አሉ? መታጠቢያ ክፍል ውስጥ ማለት ነው። መታጠቢያ ክፍል ውስጥ የመጀመሪያው ሻወር ነው ያለው። የተለያየ አይነት ሻወር ሊኖር ይችላል። ይሄኛው እዚህ ጋር ምስሉ ነው የምትመለከቱትም አንድ ሻወር ነው፣ ተንቀሳቃሽ ነው። ይዛችሁት የተለያየ ቦታችሁ ላይ የምታፈሱበት ነው። እንዲሁም ደግሞ በአግዳሚ የቆመም ሻወር ሊኖር ይችላል። ዋናው ግን ባዝሩም ውስጥ ሻወር እንደሚኖር ማወቃችሁ ነው። ሌላው ደግሞ ሶፕ ነው። ሶፕ ሳሙና ማለት ነው። ሳሙናም ይኖራል፣ ሻምፖም ይኖራል። እነዚህን ማብራራት አይጠበቅብኝም እጅግ በጣም ታዋቂ ስለሆኑ ማለት ነው። ሻወር ጄል ይኖራል። ሻወር ጄል ኢን ደ ባዝሩም ውስጥ ይኖራል። እንዲሁም ደግሞ ቱዝ ፔስት፣ ቱዝ ፔስት ኢትዮጵያ ውስጥ ኮልጌት በመባል ነው የሚታወቀው። ኮልጌት ቱዝ ፔስት የሚያመርት አንድ ድርጅት ስም ነው፣ የብራንድ ስም ነው። ነገር ግን ኢትዮጵያ ውስጥ የተለመደው ኮልጌት በሚለው ነው። እነሱ ግን ቱዝ ፔስት ነው የሚሉት። ቱዝ ፔስት የጥርስ ማጽጃ ሳሙና ማለት ነው። የጥርስ ማጽጃ ሳሙና። እንዲሁም ደግሞ ቱዝ ፔስት ካለን ሌላኛው ደግሞ የማይቀረው ቱዝ ብራሽ ነው ማለት ነው። ቱዝ ብራሽ አይቀርም። የጥርስ ማጽጃ ሳሙና ካለ ጥርስ የምናጸዳበት ብሩሽ ደግሞ ይኖራል ማለት ነው። ቱዝ ብራሽ እንለዋለን። መታጠቢያ ክፍል ውስጥ እናገኘዋለን። ራዘር ጺም መላጫ ነው። እሱም የመታጠቢያ ክፍል ውስጥ ልናገኝ የምንችለው ነው። ቶይሌት የምንለው ደግሞ ለሽንትና ለመጸዳዳት የምንጠቀምበት ነው ማለት ነው። ምስሉ ላይ በደንብ ማየት ትችላላችሁ። ባሲን ኤንድ ሼልፍ ደግሞ እንመልከት። ባሲን የምንለው መታጠቢያ ክፍል ውስጥ ኢን ደ ባዝሩም የምታገኙት የእጃችሁ መታጠቢያ ነው ማለት ነው። ባስን ትሉታላችሁ። እንዲሁም ደግሞ ከባስኑ ከፍ ስትሉ መስታወቱን ጨምሮ ሳሙናዎችን የምናስቀምጥበት፣ ሶፍቶችን የምናስቀምጥበት ሼልፍ እንለዋለን ማለት ነው። ሼልፍ ማለት መደርደሪያ ነው። ባስን አጠገብ ያለ ሼልፍ ደግሞ ከሆነ ለባስኑ ለመታጠቢያ የሚረዱንን ማቴሪያሎች የምናስቀምጥበት ነው ማለት ነው። ታወል ደግሞ ማደራረቂያ ነው። ከታጠባችሁ በኋላ እጃችሁን ለማደራረቅ ስትፈልጉ የምትጠቀሙበት ፎጣ ነው ማለት ነው። ማደራረቂያ እንለዋለን፣ ታወል። እሺ መሰረታዊ ባዝሩም ውስጥና እንዲሁም ደግሞ ቤድሩም ውስጥ ያሉትን ነገሮች አይተናል። አሁን ደግሞ የአንድን ሰው ሩቲን እንመለከታለን። ሩቲን የየዕለት እንቅስቃሴ ተግባሮች ናቸው። ከቤድሩም እና ከባዝሩም የተገናኙ የየዕለት እንቅስቃሴ አንድን ሰው መርጠን ስለዛ ሰው እናያለን። ኢማ ትባላለች። ስለ እሷ ሩቲን አንድ ላይ እናያለን ማለት ነው። ሁላችሁም የየራሳችሁ የሆነ ሩቲን ይኖራችኋል ከቤድሩም እና ከባዝሩም የተገናኘ። እሱን ለእናንተ ተውና የኢማን እንመልከት። ከዛ ግን እናንተ የኢማን ተከትላችሁ በራሳችሁ በሌላ ሰው መለማመድ ትችላላችሁ። እኔ የምሰጠው ፍንጭ ነው። ፍንጭን ተከትላችሁ ደግሞ እናንተ እስከ መጨረሻው መለማመድና ማወቅ መቻል ትችላላችሁ። እንመልከተው እስቲ። ስለ ኢማ ነው የምናወራው፣ ስለ ኢማ ሩቲን። ኢማ ጎስ ቱ ቤድ አት 11 ኦክሎክ። ኢማ ወደ መኝታ 11 ሰዓት ላይ ሄደች ነው የሚለን። ኢማ ጎስ ቱ ቤድ አት 11 ኦክሎክ። ኢማ 11 ሰዓት ላይ ወይም ደግሞ ወደኛ ስትቀይሩት 11 ሰዓት ማለት 5 ሰዓት ማለት ነው። በእነሱ ስለሆነ እየተለማመድን የምንገኘው 11:05 ነው በእነሱ። 5 ሰዓት ላይ ወደ መኝታ ክፍሏ ሄደች ነው የሚለን። ወደ እንቅልፍ ሄደች ማለት ነው። እናንተስ ስንት ሰዓት ነው የምትሄዱት? ይህንን ለእናንተ ተዋለው። ከቻላችሁ ኮሜንት ስራ አስቀምጡልኝ። ሺ ጎዝ አፕስቴርስ ቱ ሄር ቤድሩም። ሺ ጎዝ አፕስቴርስ ቱ ሄር ቤድሩም። እሷ በመጀመሪያ አፕስቴርስ ምንድን ነው የምታውቁ ሰዎች አላችሁ? አፕስቴርስ የምንለው ደረጃውን ስትወጡ ነው። ደረጃ መውጣትን አፕስቴርስ እንለዋለን። ደረጃ መውረድን ደግሞ ዳውን ስቴርስ እንለዋለን ማለት ነው። ስለዚህ እሷ መኝታ ክፍሉ ያለው ፎቅ ላይ ነው ማለት ነው አይደለ? አፕስቴር ከወጣች ለማለት የፈለገው ሺ ጎዝ አፕስቴርስ ቱ ሄር ቤድሩም፣ ወደ መኝታ ክፍሏ ወጣች። ምኑን ወጣች? ደረጃውን። ወደ መኝታ ክፍል የሚወስደውን ደረጃ ወጣች ነው የሚለን። ግልጽ ነው አይደለም? በደንብ ማወቅ አለባችሁ። ደረጃ ወጣች ለማለት ደረጃ
ወረደች ለማለት ምን መጠቀም እንደምንችል ማወቅ አለባችሁ ማለት ነው። ለሴት ብቻ ሲሆን ለማንኛውም ሰው ደረጃ መውጣትን አፕስቴርስ፣ ደረጃ መውረድን ዳውን ስቴርስ ነው የምንለው። የትኛውም አይነት ደረጃ። እሷ የመኝታ ክፍሏ ፎቅ ላይ ነው። ደረጃዎቹን ወጥታለች። ወዴት ለመሄድ? ወደ መኝታ ክፍሏ ለመሄድ። ሺ ጎዝ አፕስቴርስ ቱ ሄር ቤድሩም። ናይስ። ሺ ጌትስ አንድረስድ ኤንድ ጌትስ ኢንቱ ቤድ። እያወራን ያለነው ስለ ቤድሩም እና ስለ ባዝሩም ነው። ስለ እሱ ነው ሩቲኑን እያወራን የምንገኘው። ስለ ኢማ ነው። ሺ ካለን ማን እንደሆነች ታውቃላችሁ አይደለ? ኢማ ነች ማለት ነው። ሺ ጌትስ አንድረስድ። ሺ ጌትስ አንድረስድ። ከዚህ በፊት ስለ ፋሽን ባየነው ስለ ልብሶች በደንብ አድርገን አውርተናል። ድረስድ ኤንድ አንድረስድ አይተን ነበር። ልብሷን አውላለቀች ነው የሚለው። ሺ ጌትስ አንድረስድ ኤንድ ጌትስ ኢንቱ ቤድ። ልብሷን አውላልቃ ወደ መኝታዋ ወደ አልጋዋ ገባሽ ነው የሚለው። ሺ ጌትስ አንድረስድ ኤንድ ጌትስ ኢንቱ ቤድ። ልብሷን አውላልቃ አልጋ ውስጥ ገባሽ ነው የሚለን። ሺ ሪድስ ፎር ኤ ቢት። አልጋ ውስጥ ከገባሽ በኋላ ትንሽ አነበበች። ሺ ሪድስ ፎር ኤ ቢት። ትንሽ አነበበች ነው የሚለን። ሩቲኑ እንዴት እያያችሁት ነው? ስቶሪ ነው። እናንተ ስቶሪ እንዴት አድርጋችሁ መንገር እንዳለባችሁ የራሳችሁንም የሌላውን ሰውንም እንዲሁም ደግሞ ከቤድሩም ጋር የተገናኘ ከባዝሩም ጋር የተገናኘ ነው። ወደ ባዝሩም እንመለሳለን። ሺ ሪድስ ፎር ኤ ቢት። የተወሰነ አነበበች ነው የሚለን። ሺ ተርንስ ኦፍ ዘ ላይት ኤንድ ፎልስ ስሊፕ። ማብራቶቹን አጠፋፋችና ተኛሽ ነው የሚለው። ሺ ተርንስ ኦፍ ዘ ላይት ኤንድ ፎልስ ስሊፕ። ማብራቶቹን አጠፋፍታ ተኛች። ግልጽ ነው አደለ? እናንተ እሷ ካልኩኝ እኔ፣ እሱ፣ እከሌ እያላችሁ መጠቀም ትችላላችሁ። ተለማመዱ ፕሊዝ። እኔ የምሰጣችሁ ፍንጭ ነው። እናንተ ተለማመዱ። ምንም የተለየ ነገር የለውም። ሰውን ብቻ እየቀየራችሁ እንድትለማመዱ ነው። ቀላል በሆነ መንገድ ምሳሌዎቹን እያስቀመጥኩላችሁ የምገኘው። ሺ ተርንስ ኦፍ ዘ ላይት ኤንድ ፎልስ ስሊፕ። ማብራቶቹን አጠፋፋችና ተኛችን የሚለው። ተኝታ አልቀረችም። ሺ ጌትስ አፕ። ተነሳች። ሺ ጌትስ አፕ። ተነሳች። በደንብ አድርጋችሁ እያያችሁት ነው አደለ? የኢማን ሩቲን ነው እያየን የምንገኘው። ርዕሳችን ደግሞ ኢን ደ ቤድሩም ኤንድ ኢን ደ ባዝሩም፣ መኝታ ክፍልና መታጠቢያ ክፍል ነው። ሌላ ርዕስ አይደለም። ሩቲኑም ከዛ ጋር የተያዘ ነው ማለት ነው። ከመኝታ ቤት ጋርና ከመታጠቢያ ጋር የተያዘ ነው። ሺ ጌትስ አፕ። እስከ ተኛችበት ጊዜ አይተን ነበር። አሁን ደግሞ ተነሳች። ማ ኢማ። ሺ ጌትስ አፕ። ሺ ሃዝ ኤ ሻወር ክሊንስ ሄር ቲዝ። እሷ ሻወር ወሰደች፣ ጥርሷን አጸዳች። ወዴት ገባን አሁን? ወደ ባዝሩም አልገባንም። እስካሁን ቤድሩም አይተን ነበር አይደል? እስክተኛ ድረስ አፕስቴር ውስጥ ወጣ ሁሉንም ነገር አይተናል። አሁን ደግሞ ወደ ባዝሩም የገባን ነው። ሺ ሃዝ ኤ ሻወር ክሊንስ ሄር ቲዝ። አላለቀም። የሴንቴንስ አላለቀም አይደል? ግማሽ ነው የቆሙ። ሻወር ወሰደች፣ ጥርሶቿን አጸዳች እና የሚቀጥላለው እስቲ እሱንም እንመልከተው። ኤን ጌትስ ድረስድ። ሻወር ከወሰደች ጥርሷን ካጸዳች በኋላ ደግሞ ለበሰች። ጌትስ ድረስድ። ቅድም አንድረስድ ብለን ነበር አይደለም? አውለቀች እና ተኛች ብለን ነበር። አሁን ደግሞ ሻወር ከወሰደች በኋላ ደግሞ መልሳ ልብሷን ለባበሰች ማለት ነው። በመጨረሻ ኢማ ምን አደረገች? ሺ ጎዝ ዳውንስቴርስ ቱ ዘ ኪችን ፎር ብሬክፋስት። ዳውንስቴርስ ምንድን ነው? ቅድም አፕስቴርስ የሚለውን አይተን ነበር አይደል? አፕስቴርስ ስንል ደረጃ መውጣት የሚገልጽ ነው። ዳውንስቴርስ ስንል ደግሞ ደረጃ መውረድን የሚገልጽ ነው ማለት ነው። ግልጽ ነው። ስለዚህ ደረጃውን ወረደች። ወዴት? ወደ ኩሽና ቁርሷን ፍለጋ። ሺ ጎዝ ዳውንስቴርስ ቱ ዘ ኪችን ፎር ብሬክፋስት። ለቁርስ ወደ ኩሽና ደረጃውን ወረደች ነው ያልኩት። እዚህ ጋር ይብቃን። ከዚህ በኋላ ከሄድን ወደ ሌላ ርዕስ እንገባለን። የዛሬው ርዕሳችን ኢን ደ ቤድሩም ኤንድ ባዝሩም ነው። በደንብ አድርገን አይተነዋል። ቀጣይ ደግሞ የግማሽ እውቀታችንን በጥያቄዎች ሙሉ እናደርጓለን ማለት ነው። ምን ያህል አንደርስታንድ አድርጋችሁታል የሚለውን እንዲሁም አዳዲስ ርዕሰ ጉዳዮችንም ይዘን ኤስዲ እንግሊዝኛ ላይ እንገናኝ።
ኤስዲ እንግሊዘኛ ላይ ዲስክሪፕሽን ላይ ታገኙታላችሁ። እንዲሁም ቻናላችን ላይ በመግባት ፊት ለፊት አስቀምጠንላችኋል። ኤስዲ እንግሊዘኛም ብላችሁ ሰርች ብታደርጉ የምታገኙት ነው የሚሆነው። ቀጣይ በሌሎችም ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።